በአንድ ሰው የገባው ኃጢአት በዘር ሐረግ ውስጥ በደምና በስር ውስጥ የገባው ያንን ማሸነፍ የሚችለው ማን ነው? ንጹህ የሆነ ያልተነካ ደም። የማን ደም? ኢየሱስ ክርስቶስ ደም። የትንሣኤው ኃይል ይችላል። አሜን አሜን። ማን ይችላል ያላችሁትን የትንሣኤ ጉልበት እሱ ይችላል። ኢየሱስ ይችላል። ኢየሱስ ይችላል። ትናንትና ዛሬ ለዘላለም ያው ነው። አሜን አሜን። እስቲ ይሄው ነው በሉ። እግዚአብሔር ልቡን ፈተነ፣ እምነቱን በስራ አሳየ። ከዛ በኋላ እግዚአብሔር የመጥበቅን አዘጋጀ። ሌላው አሁን ያንን እያስተማራለሁ ማን እንዲሰጣኝ እግዚአብሔር የሰው ልጅ ይሄንን በፈተና አሁን የወደቃለ ያለ ሳይወድቅ አይታችኋል። ስለ ኖህ አንስቶ ነበር። ኖህ እግዚአብሔርን ስለሚፈራ የእግዚአብሔር ሞገስ ያረፈበት ሰው ስለነበረ ብዙ ትውልድ በሚጠፋበት ሰዓት እሱ ብቻ እግዚአብሔር ስለሚፈራ እግዚአብሔር ደግሞ ለሱ መንገድን እንዳዘጋጀ መሄጃው መንገድን ሲያሳይ እንደነበረ አይተን ነበር። እግዚአብሔር ስም የተባረከ ይሁን። አሁን ያ በአንድ አዳም አሁን ይሄንን ሁሉ የሚናገረው ልክ በአብርሃም ውስጥ አሁን በዘር ሐረግ መጥቶ ወደ ልክ እስከ እሳይ ዳዊት መጥቶ ልክ ቶሎ ብዬ የሚናገረው የዛሬ መልእክት ላይ ነው። ኢየሱስን ያይ ነበር እግዚአብሔር። ኢየሱስ በዛ ዘር ውስጥ ደግሞ ማንም ማይሰማ 100% ሰው የሆነ 100% ደግሞ መንፈስና መለኮት የሆነው ኢየሱስ ሁሉን የሚያሸንፍ እንደሆነ እሱ እንደሚመጣ ያው ነበር የእግዚአብሔር ሐሳብ። እኛ ከምናስበው በላይ ነው። እኛ ከምናውቀው በላይ ነው የእግዚአብሔር ዕውቀት በላይ ነው። በዛ ሁሉ በነቢያት እግዚአብሔር ይናገር ነበር። ሰው ልጅ እንዲመለስ አይመለስም ነበር። ይሰማል፣ ወደ ተመልሶ ሌላ አማልክትን ያመልኩ ነበር። እግዚአብሔር ያበሳጩ ነበር። ሙሴውን ያናድዱ ነበር። እግዚአብሔር ያሳየውን መልካም የሆነውን ምድር ይዞ ሲገባ ታምር ይሄን ሁሉ ታምር እያዩ ራሱ ሰው ልጅ ከባድ በዛ ሁሉ አሁን በኖሄ ዘመን እግዚአብሔር ማላውን አደረገ። እኔ ከዚህ በኋላ የሚመልሰው መስሎ ነው ያጠፋው። ከዚህ በኋላማ አላጠፋም ብሎ ስለማለው እግዚአብሔር ዝም። አንዳንድ ጊዜ ሰው በራሱ በሰራው ኃጢአት ሲሸነፍ ዝም፣ ሌላ መንግስታት ተነስቶ ሲያሸንፍ ዝም፣ ታቦቱ ሲማረክ ዝም። በዛ ሁሉ በመውደቅና በመነሳት የሰው ልጅ ድካም ስለበዛ ያንን አንድያ ልጅ ኢየሱስ የሚባለው እስከሚመጣ ድረስ እግዚአብሔር ዝም አለ። የመጨረሻው ትንቢቱን በኢየሱስ ላይ ሊያሳርፍ የመጨረሻ የሰው ልጅ ቁጣውን በኢየሱስ ጋር ሊያሳርፍ ቁጣውን በሱ ላይ ሊያወርድ ደም መፍሰስ ነበር። በብሉይ ኪዳን ዘመን ኃጢአት ሊሰየርና ደም። ስለዚህ ያ ደም የነበረው ነገሮች የእግዚአብሔር ቁጣውን ሊያስታግስ አልቻለም። በአንድ ሰው የገባው ኃጢአት በዘር ሐረግ ውስጥ በደምና በስር ውስጥ የገባው ያንን ማሸነፍ የሚችለው ማን ነው? ንጹህ የሆነ ያልተነካ ደም። የማን ደም? ኢየሱስ ክርስቶስ ደም ይጠብቅ ነበር። ስለዚህ በዚህ ሰሞን ላይ ለኃጢአተኞች ራሱን አሳልፈው ሊሰጥ ተዘጋጀ። ያለምን ሁሉ ኃጢአት የሚያስወግድ ያለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር ልጅ እሱ ማን ነው? ኢየሱስ ክርስቶስ። ሰሞኑን ራሱን ሊሰጥ ተዘጋጀበት። መልካም ስራ እየሰራ ጥያቄ እየተነሳበት ከሃይማኖት መሪዎች ከሌላ አይደለም፣ ከሃይማኖት መሪዎች ይሄ እኮ በሙሴ ሕግ የሌለው ነገር እያደረክ ነው ይነሳ ነበር። ኢየሱስ ክርስቶስ ግን ሁሉ ነገር ያውቅ ነበር። የሰው ልጅ እያለ ራሱ የሰው ልጅ በዚህ ሰሞን ራሱ ተላልፎ ምን ሆናል? ይሰጣል። በኃጢአተኞች እጅ ይሰጣል፣ በወንበዴዎች እጅ ይሰጣል።
እና እንደ ሌባ ምን ሆናል ይገረፋል የሚባሉ ነገሮችን እየተናገረ መሄድ የጀመረበት ሰሞን ነበር ኢየሱስ። እንደ ሰው ደግሞ ይጨነቅ ነበር። እንደው አንድ ጊዜ ምን አለ በጣም ወደ ሐሙስ ማታ አካባቢ ልክ ብዙ ሐዋርያቶች አብሮ እያለ ፍርሃት መጣ። እንደ ሰው አሁን ኢየሱስ ክርስቶስ እንደ ሰው ሆኖ ማርያም ተወልዶ ልክ ተጸንሶ ተወልዶ ከመጣ በኋላ ኢየሱስ ክርስቶስ ግን እንደ ሰው በጣም የፈራበት ጊዜ ይሆን ሐሙስ ማታ ላይ አባቴ ሆይ እንተ ፈቃድ ከሆነ ይህ ጽዋ ከኔ ይለፍ ሲል ቶሎ ብሎ መለሰና ኖ የኔ ፈቃድ ይሁን የአንተ ፈቃድ ብቻ ፍጻሜነት ያለ ብሎ ኢየሱስ ተናገረ። እንደዚህ ሆኖ እንደዚህ ነበር። ብቻውን ይጸልይ ነበር። ከሐዋርያት ጋር የሚጸልይ ነበር። እሱ ጸልዮ እስኪመጣ ይተኙ ነበር። በጣም ይሶል ምን አይነት ከባድ ነው። እሱ ግን በጣም ስቃይ ውስጥ ነበር። የአቡን ፈቃድ ነው መፈጸም የሚፈልገው። የእግዚአብሔር ሐሳብ የአባቱን ፈቃድ ሊያደርግ ፈለገና ከዛ ሐሙስ ማታ ላይ ሄዶ እንደዚህ አለ። ተንበረከከና ጸለየ። አባቴ ሆይ ይህ ፈቃዴ ከሆነ ይህ ጽዋ ከኔ ይለፋል። እግዚአብሔር ብርሃን ከላይ መጣና ልክ ጨለማ ዙሪያውን ሲለቅ የፍርሃት መንፈስ ከላዩ ላይ ሄደና ብርሃንን ማየት ከጀመረ በኋላ ልክ በድፍረት ተሞልቶ እንደዚህ አለ። አሁን የጨለማና የእናንተ ጊዜ አሁን ነው። ዛሬ የምናየው ማርቆስ ምዕራፍ 16 አለው ነው። ማርቆስ 16 ከቁጥር 1 ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ያድናል። እስቲ እንደዚህ በሉት ኢየሱስ ያድናል። ኢየሱስ ያድናል። አሁንም በልቀስ ብላችሁ ነው ኢየሱስ ያድናል። አሁንም በሉት ኢየሱስ ያድናል። አሁንም በሉት ኢየሱስ ያድናል። አሁንም በሉት ኢየሱስ ያድናል። እስቲ ቀኝ ጀምራችሁ ኢየሱስ ያድናል። ኢየሱስ ያድናል። አንዳንድ ሰው ኢየሱስን መጥራት ለምንድን ነው የማይችለው? እስቲ ኢየሱስ ያድናል። ኢየሱስ ያድናል። ራሳችሁን ፈትሹ። አሁንም ኢየሱስ ያድናል። ኢየሱስ ያድናል። ይሄ ሌላ ነገር አለ። ኢየሱስን ማይጠራው እስቲ ኢየሱስ ያድናል። ኢየሱስ ያድናል። 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 አሜን። አሜን። ኢየሱስ ማለት አዳኝ ማለት ክርስቶስ ማለት የተቀባ ስሙ ራሱ ትርጉም አለው። ክርስቶስ ማለት የተቀባ አሜን። ታነባላችሁ እስቲ ሃሌሉያ። ይሁዳ ይሁዳ ምን ስል የነበረው ኢየሱስ እኮ ዛሬ ከእናንተ መካከል እኔን አሳልፎ ይሰጣል ብሎ ሲናገር
እኔ ይሁን ብሎ ተነስተው እግሩን ሲያጥብ ራሱ በዛው ኢየሱስ ያስቆረሰ ራሱ ጉርሻው ራሱ በዛው ይወስድ ነበር። ግን በዛው እግዚአብሔር ያው ነበር። አንዳንድ ጊዜ ያ መንፈስ ዛሬ ይሰራል። ሰውን የሚያታልል አብሮ እያለ እየጎረሰ ለሰው ልጅ መጥፎ የሚያስብ ሸጦ ሊሸጣ የሚፈልግ ይኖራል። የእግዚአብሔር ልጅ አሪቆ የሚያየው እሱንም ይሄን የሚያስቸግር ከሆነ ከብሉይ ኪዳን ጀምራችሁ አስቡ። ሰው ልጅ ከባድ እንደሆነ ያደረገው ምንድን ነው? ሰይጣን በውስጡ አለ። የተቀበለው ግን ለራሱም አልሆነም፣ ወዲያውኑ ነው የሚሞተው። ስለዚህ የሰው ልጅን ሰይጣን ሊጠቀም ከፈለገ ረጅም ዕድሜ እንዳይኖር ከፈለገ ምን አደርጋል? አጭር የሆነው ነገር የዕለቱን ጥቅም ያሳይና ሞትን ያፋጥናል። ይሁዳ መንፈስ ከቤተ ክርስቲያናችን ይነቃል። አሜን። ከሕይወታችን ይነቃል። ሳናውቅ አብሮ ያለው ይሁዳ መንፈስ ከሕይወታችን ይነቃል። አሜን። ሳታውቅ። ስለዚህ ዛሬ እንደዚህ በሚል ርዕስ ትንሽ ጊዜ አንብበን እንደዚህ ይላል። ትንሽ ጊዜ ማየት እፈልጋለሁ። እንደ ትንቢት ያዙት የዛሬ መጽሐፍ። አሜን ብለን እንውጣ። አሜን። የኢየሱስ ጉዳይ አሜን ብሎ ነው ሰው አሜን ብለን ነው ማለት አለ። እሱ ሁሉን ስለሚችል ማለት ነው። ማን ይችላል ያላችሁትን የትንሣኤው ኃይል ይችላል። አሜን። ማን ይችላል ያላችሁትን የትንሣኤ ጉልበት እሱ ይችላል። ኢየሱስ ይችላል። ማን ይችላል ያላችሁትን ጉዳይ ኢየሱስ ይችላል። እንደዚህ ይላል። ሰንበት ካለፈ በኋላ መግደላዊት ማርያም፣ ያዕቆብ እናት ማርያም ሰሎሜም መጥቶ ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ ማልዶ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በራሳቸውም ድንጋይን ከመቃብር ደጃፍ ማን ያንከባልልን ይላል ይባባሉ ነበረ። ድንጋዩም እጅግ ትልቅ ነበርና አሻቅቦም አይቶ ድንጋይ ተንከባሎ እንደነበረ ተመለከተ። ወደ መቃብርም ገብቶ ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አስደንግጦ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እነሆ እርሱ የኖረበት ስፍራ ነገር ግን ሄዳችሁ ለደቀ መዝሙር ይሄ ነው ለደቀ መዝሙር ሄዳችሁ ነገር ግን ሄዳችሁ ለደቀ መዝሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል እንደነገራችሁ በዚህ ታዩታላችሁ ብላችሁ ንገሯቸው አላቸው። ኢየሱስ ጌታ ነው። እንደተናገረው ኢየሱስ ምን ሆኗል? ተነስቷል። እዚህ ላይ የምናየው እና ማርያምና መግደላዊት ማርያም የምትባለው እሷ ልክ እሷን የማያስተኛው ጉዳይ አለ። ኢየሱስ ክርስቶስ በነበረ ሰዓት በጣም ፈውስ ኃይልን ያገኘች እግዚአብሔር ያደረገውን ሁኔታ ቤቷ ላይ አላስቀምጥ ያለች ሴት ነችና እሷ ግን እንደዚህ አለች። በሶስተኛው ቀን እንደሚነሳ ኢየሱስ ክርስቶስ ቀድሞ ምን ሆኗል? ተናግሯል። ለሶስት ቀን ቤት አፈርሳለሁ ይላል። ለሶስት ቀን ደግሞ በሶስተኛው ቀን መልሼ እሰራለሁ የሚል ነው ብሎ ነው ኪሱን ቃል ከአይሁድ ፈረሰኞች ከጻፊዎች መጣ። ከዛ ሁሉ ልክ ኢየሱስ ያንን ሀሳብ በሶስተኛው ቀን እንደሚነሳ በአንድ ቀን ውስጥ በቅዳሜ ዕለት ወይም በዓርብ ዕለት ተሰቅሎ ቅዳሜ በልክ ጥል ውስጥ ወንጌልን ሰብኮ ስልጣንን ወይም የስልጣን ቁልፍን የሞት ቁልፍን ወይም
የመጨረሻ የሆነው ማንም የማይችለው የሞትን ኃይል ከጠላት ቁልፍን ይዞ የወጣበት ቀን ነው። ሞት መወጊያ የለም፣ መወጋስ የት አለ እስከምን ወርዶ የሰበከበት በጥልቅ ውስጥ ግን እነ መግደላዊት ማርያም ምን ብሎ ነው የመጡት? ኢየሱስን በመቃብሩ ላይ ሽቶ እናደርጋለን፣ ንጉሳችን ሞቷል። በየት ነው ያሉት? ተሰብስበው ፈርቶ አንድ ቤት ተሰብስበው ካሉበት አያስተኛም የእሱ ጉዳይ ብሎ ጠዋት ሆኖ ሲሄድ ልክ በሁለቱም በኩል ነጭ ልብስ የለበሰው እንደ መልአክ ቆሞ አንድ ነገር ተናገረ። እነ ማርያም ሲመጡ ግን እንደዚህ ነው እያሉ የመጡት፣ መሞትን ሞቷል። ግን በአይሁድ የሚደረገው ድንጋይ ከባድ ድንጋይ ነው። ልክ በመቃብሩ አፋፍ ላይ የሚደረገው በዚህ በመቃብሩ አፋፍ ላይ የሚደረገው ማንም ደግሞ ማነሳት አይችልም። በጣም ግዙፍ ነው። እሱ ብቻ አይደለም። ልክ ፖሊሶች ጠብቀዋል፣ ሊነሳ ይችላል፣ የእሱ ነገር አይታወቅም በማለት ጠብቀዋል። ግን የነሱ ልክ ውስጣቸውን የበላ አንድ ነገር ነው። ግን ማን አንከባልላል ይህን ድንጋይ ብሎ እርስ በራሱ እየተነጋገረ መጥቶ ይላል መጽሐፍ ቅዱስ። እነ ማርያም ሁለት ሆነው እየተነጋገሩ መጡ። ያ መቃብሩ ደጃፍ ላይ የቆመው አንድ ሰው ለነሱ ግን ጥሎ ብሎ ማንን ፈልጋችሁ እንደመጣችሁ አውቃለሁ፣ ፈልጋችሁ የመጣችሁት ግን የናዝሬቱን ኢየሱስን ነው። የናዝሬቱ ኢየሱስ የለም፣ እንደተናገረው ተነስተዋል። አረ ኢየሱስ ጌታ እንደተናገረው ምን ሆናል? ተነስተዋል አለና ከዛ በኋላ ይህንን ከሰሙ በኋላ ሌላውንም ስብከት ተናገረ፣ ሌላውንም አዋጅ ተናገረ። ሕያው የሆነው እሱ ሕያው ነው። አሜን። ሕያው የሆነውን ኢየሱስን በሙታን መካከል በሞቱት ሬሳ መካከል ስለምን ትፈልጋላችሁ? እሱ የለም፣ ተነስተዋል። እንደተናገረው እዚህ አይደለም ያለ የእሱ ጉዳይ ከዚህ ወደ ገሊላ ይቀድማቸዋል። እናንተ ከመምጣት በፊት እሱ ገና ይቀድማቸዋል። ኢየሱስ እንደተናገረው ተነስተዋል። ኢየሱስ እንደተናገረው የለም፣ እዚህ ሰፈር ላይ መንደር ላይ የሚገኝ አይደለም። እሱ እንደተናገረው ነው። የሰማይን ቁልፍ የያዘው ነው። የምድርን ደግሞ ኃይል የያዘው ነው። እሱን የሚያሸንፍ ማንም የለም። እሱን ደግሞ እሱ ለየት ያለ ነው። እሱ ተነስተዋል። አሜን። ኢየሱስ ክርስቶስ ተነስተዋል። እሱ ባይነሳ ኖሮ ለእኛም ትርጉም አይኖርም ነበር። እስከ ዛሬ አናመልክም ነበር። የማምለካ መንገድም አይኖርም ነበር። ኢየሱስ ባይነሳ ኖሮ ሞትን ባያሸንፍ ኖሮ መጽሐፍ ቅዱስ እንደሚናገር ከሆነ እስቲ አስቡት ሞት ማሸነፍ ለሞት እጅ የማይሰጥ የትኛውም ጀግና የለም። ሰው እንኳን በብር መቀየር ቢችል ሞትን ይችል ነበር። በዓለም ላይ አለ የሚባሉት በብር ላቃሉት በብዙ ቢሊዮነሮች ወይም በብዙ ሀብት ያለፉት በብር ያለፉት እነሱ ግን ይቀይሩ ነበር። አይችሉም። የሰው ልጅ የተባለው ከሴት የተወለደ ሁሉ ሞትን ድል አድርጎ እስቲ ድሮ ይሁን አሁን ይሁን በሚመጣው ዘመን ይሁን ሊሆን ባለው ጊዜ ይሁን ሞትን ድል አድርጎ የተነሳ አንድም ጀግና አልነበረ። ግን ሞትን ድል አድርጎ የተነሳ እኛም ዛሬ ከዚህ በፊትም ሲመለክ ነበር፣ አሁንም የሚመለከው ለወደፊትም የሚኖረው ኢየሱስ ክርስቶስ ብቻ ነው። እሱ ብቻ ነው። ሌላ የተወለደ ሰው ሆኖ የተወለደ ሞትን ድል አድርጎ የተነሳ አንድም ሰምተን አይተንም። ነገስታቶችን ሞት አሸንፈዋል። ኃያላንን ሞት አሸንፈዋል። ለአንድ ቀን እንኳን
ቀን እጅ ሰጥቷል። ቀን አይታወቅም እንጂ ከቀን አንድ ቀን እጅ ይሰጣሉ ሁሉ። ኢየሱስ ግን ለሞት እጅ ያልሰጠ ጀግና። እኛ የምናመልከው አምላክ የሞተ ሰው ሕያው ነው፣ የተነሳው ነው። ሞትን ድል አድርጎ የተነሳው የናዝሬቱ ኢየሱስን ነው። እስቲ ኢየሱስን ነው የሚያመልከው ማለት ነው። ስለዚህ የኢየሱስ ስም የሚጠራ ሁሉ ይላል ይድናል። አሜን። የሚጠራ ሁሉ ኢየሱስ የሚል ሁሉ ይድናል። ኢየሱስ ደግሞ አንዳንድ ጊዜ ልክ አንድ ጊዜ በማቴዎስ መጽሐፍ ላይ በምናይበት ሰዓት በቤት ይሆን ዘንድ ተሰማ ይላል። ቤቱ ላይ ተሰማ። ልክ በቤት ይሆን በሰማበት ቤት ላይ ኢየሱስ ክርስቶስ ባለበት ቦታ ላይ ልክ ሬሳ በሬሳ ወይም በብሱ የሞቱትን እና በበሽታ የተጠቁትን ይዞ በመጣ ሰዓት ልክ መግቢያ ሲያጡ ልክ ከላይ ያለውን ጣሪያ ሲያነሱ እናያለን። መጽሐፍ ቅዱስ ይላል። ልክ በዛ ሁሉ ኢየሱስ ክርስቶስ እንዲህ ይል ነበረ፣ ኃጢአትህ ተሰረየልህ ሲል ያ በሽተኛው ሲነሳ ኃጢአትን መሰረይ ወይም ማስረስ ወይም ሊያስረሳ ወይም ሊያጠፋ የሚችል ማን ነው? እሱ አንድ እግዚአብሔር ብቻ ነው ብሎ ጥያቄን ያነሱ ነበር። ኢየሱስ ክርስቶስ ግን ሞትን ድል እንደሚያደርግ ከአብ ጋር እንዳለ ሁሉም ነገር እግዚአብሔር ከሱ ጋር ሆኖ እንደሚሰራ እሱ ሁሉን እንደሚችል ያውቅ ነበር። በዛ ስራ ሁሉ አልታመኑም ነበር። ግን የመጨረሻ ጉዳይ ያደረገው ሲኦልን አካትሞ ቁልፍን ይዞ በዚህ ሰሞን ከ2000 ዓመት በፊት ኢየሱስ ምን ሆኗል? ተነስቷል። እስቲ ተነስቷል ማለት ዛሬ አይደለም ተነስቷል ለሚለው በፊትም ተነስቷል። ዛሬ ግን ብዙ ሰዎች ወይም ባበሻ መልክ ሰው ለየት ያለ ልብስ ለብሶ የተለየ ልክ ዓመት በዓል ብሎ የሚወጣው ዶሮ ለማስተካከል ወይም ለመብላት ካልሆነ በቀር ኢየሱስ ከዚህ በፊት ምን ሆኗል? ተነስተዋል። አሜን አሜን። እስቲ ተነስተዋል። ኢየሱስ ምን ሆኗል? ተነስተዋል። ልክ አገር ቤትም ሌላ አካባቢም ሰዎች ምን ይላል? ኢየሱስ ክርስቶስ ተነስተዋል አይቀርም መቃብሩ ባዶ ነው ብሎ እየዘመሩ ማታ ሳይተኛ ተነስቶ አድሯል። ግን ኢየሱስ ከዚህ በፊት ምን ሆኗል? ተነስተዋል። አሜን ተነስተዋል። ይሄው አምላክ ነው እና አሜን። ኢየሱስ ይላል ትናንትና ዛሬ ለዘላለም ያው ነው። አሜን። እስቲ ይሄው ነው ባለ ይሄው በሞታን መካከል ስለምን ይፈልጋላችሁ? እሱ ይሄው አሜን። ይሄው የሆነበት ምክንያት ምንድን ነው? እግዚአብሔር ምንድን ነው አለው? አዳምን ከዚህ ከመጣ ትሞታለህ አለ ያለው። ትሞታለህ ድብን ብሎ አይደለም የሚሞተው፣ ግን ከእግዚአብሔር ጋር የነበረው ህብረት ነው የጠፋው። ከዛ በስጋው ነበር። ቅጣቱ ግን ምክንያት ሊያድነው አይችልም። እሱ ወደ ሔዋን ወደ እባብ ያ ነገር ሊያድን አልቻለም። ግን አሁን ኢየሱስ ክርስቶስ ጨርሶ የሲኦል ቁልፍን ይዞ የተነሳ አሁን ኢየሱስ ከሞት ያድናል፣ ከሲኦል ያድናል። ከዛ ያድናል ስል አሸናፊ ትናንት ሰብኮ የሆነ ሰው እኮ ሞታ እንዲባል አይደለም። ልትሞት ትችላለህ፣ ግን ኢየሱስ ያዳነው ከዘላለም ከሁለተኛ ሞት ከሁለተኛ ሞት ምን አድርጓል? አድኗል። ስለዚህ ነው ኢየሱስ ያድናል የምንለው። እስቲ ኢየሱስ ያድናል። ኢየሱስ ያድናል። አሜን አሜን። ለዚህ ነው ኢየሱስ ክርስቶስ የሞተው። ኢየሱስ ሞትን ድል አድርጎ የተነሳው በምድራዊ ቁሳቁስ ነገር ሊሰጥ አይደለም። ቁሳቁስ ጉዳይ ለቁሳቁስ አይደለም የሞተው። እንደውም ኢየሱስ ምን ይላል? ሐዋርያቶችን ይጠይቃል። ኢየሱስ ከአንተ ጋር ለመኖር ምን መሆን አለብን? አንዳንድ ጊዜ ብቻ መኖር አለብን ወይም ማግባት አለብን ወይም ምናምን ብሎ ሲናገሩ ኢየሱስ ሁሉንም ነገር ይሄ ሁሉ ጉዳዩ አይደለም። ኢየሱስ ይሄ ሁሉ ምድራዊ ነገር ጉዳዩ አይደለም። የሰው ልጅ አለ እንደው በምድር በሰማይ የሚሄዱ ወፎች መጠጊያ ሁሉ አላቸው፣ ግን አለ የሰው ልጅ እንኳን መጠጊያ የሚባል ነገር የለም በዚህ ምድር። ይህንን ስላልተቀበለ የምድር እናንተንም አይቀበልም ማለት ነው። አሜን። አንዳንድ ጊዜ እንደዚህ ነው ስንጨነቁ ኢየሱስ አንተ ከኔ ጋር ያለ እንዴት ያ ነገር እንዴት ያ ሁሉ ነገር ጀርባዛ ያ ነገር ባሪያ ያ በጣም በብዙ እግዚአብሔር እናማናለን፣ ጨነቃለን፣ በዛ እግዚአብሔር አንድ እናደርጋለን። እሱ ከዛ ሁሉ በላይ
በምድራዊ ነገር ላይ ደንታ የለም። በሽተኛ መካከላችሁ ይኖራል፣ ድሃ በመካከላችሁ ላይ ይኖራል። እሱ አይደለም ጉዳዩ። ኢየሱስ ሰማይን እንዳታጣ ነው። የዘላቂ የሆነው ነገር እንዳታጣ ነው። ዘላለማዊ የሆነ እረፍትን ሊሰጣ ነው ኢየሱስ ለአንተ የሞተው። እሱ ያንተን እርግማን የወሰደው፣ እሱ እርግማን የሆነው የነውን እርግማን የወሰደው፣ ያንተን እርግማን የወሰደው፣ ያንተን ከዘር ማንዘር የመጣው ከደምና ከስጋ ተሰብስቦ የገባው የማውጣት ሀሳብ ነው የእግዚአብሔር ሀሳብ። ከዛም ደግሞ የእግዚአብሔር ሀሳብ ምንድን ነው? በአንዱ በኢየሱስ ክርስቶስ ዓለምን ሁሉ የማጠቃለል ነው። ልማታለው ይመታል፣ ልነቀል ያለው ይነቀላል። ኃያላን የሚለው ይንሄዳሉ። እኔ አለኝ የሚል ልክ በምድር እንደምናየው ንፋስ ይሆናል። ሰማይ እንኳን ታልፋለች፣ እንደ ጭስ ትበናለች፣ ምድር እንደ ልብስ ታረጃለች። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። አሜን። ሁሉ ነገር ጠፊ ነው። ምድርና በምድር ላይ ያለው ሁሉ አላፊ ነው። እግዚአብሔር ግን ዘላለማዊ ነው። ኢየሱስ ክርስቶስ ግን ያድናል። የሚያድነው በምድራዊ ቁሳቁስ ጉዳይ ሳይሆን አንተን ከጠበቀ ከዘላለማዊ ሞት፣ ከሲኦል ጠላት ካዘጋጀው ከዘላለም እቶን እሳት ሊያድን ኢየሱስ መጣ። ሞትን ድል አድርጎ ተነሳ። ጠላት ላይ እኛን ቆልፎ የነበረውን ቁልፍን ይዘው ተነሳ ሄደ። አሜን። ስለዚህ በአብ ቀኝ ያለው ስለ አንተ ሁልጊዜ ይማልዳል። አሜን። አሜን። እነሱ አይደለም ይቅር ይበላቸው፣ አባ ይቅር ይበላቸው። እዛ ምን አለ? ልባችሁ አይታወክ፣ በእግዚአብሔር ይመኑ፣ በእኔም ደግሞ በአባቴ ቤት ብዙ መኖሪያ አለ። አሜን። 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 የሚጠፋ የሚኖር ዘላለማዊ መኖሪያ አለ። በማን እጅ የተሰራው? በእግዚአብሔር እጅ የተሰራው፣ በአብ የተሰራው የተስተካከለው አይታችኋል። እዚያ ጋር የሆነ ትሬን ጣቢያ ደግሞ ከፈለጋችሁ የሆነ ከተማ ሄዱት። እስቲ ሰዎችን ይሁን ይሄ ሁሉ ሰው ቤት አለው ግዛው አይደል? ቤት አለው ግን ሲታይ በጣም ከባድ የት እንደሚገባ ልክ ቀን ሲሆን ከሆነ ማታ ሲሆን ግን ያንዳንዱ ቤት አለ። በምድር ላይ ቤት ካለ እግዚአብሔር እኮ ሰማይ ላይ እኮ በሰው እጅ ያልተሰራ የማይፈርስ ቤት አለ። አሜን። እሱ እኮ ነው ያለ። ስላላየ ነው ምስጢሩ ስላልገባን ኢየሱስ ተነስቷል። አሜን። እሱ ሕያው ነው። አሜን። አሜን። እስቲ ኢየሱስ ሕያው ነው። ኢየሱስ ሕያው ነው። አሜን። እሱ ተነስቷል። አሜን። ስለዚህ ይሄን ሐሳብ ማን ይችላል ያላችሁትን ጉዳይ ማን ያንከባልላል ያላችሁትን ወደና እኛ ይነጥረክ በዚህ ዓመት በትንሣኤ ኃይል አንድ ነገር ይሆናል። አሜን። አሜን። ማን ያንከባልላል ያላችሁትን ጉዳይ ክርስቶስ ያንከባልላል። አሜን። ማን ይችላል ያላችሁትን ጉዳይ እሱ ይችላል። አሜን። በሕይወታችን ያለውን ጥያቄ፣ በቤታችን ያለውን ጥያቄ፣ በኑሯችን ያለውን ጥያቄ ግን አልፎ ተርፎ መጽሐፍ ቅዱስ ግን እንደዚህ ይላል፣ የሚያስጨንቃችሁ ሁሉ በእኔ ላይ ጣሉ ሲል እኛ ይዘን እንኖራለን። ምን እናለን? ጠላት በእንተ ላይ በቃ ነገ ትሄዳለህ፣ ትገባለህ፣ ትሰራለህ፣ ትኖራለህ፣ በቃ የት መቼ ትሞታለህ ምናምን ብሎ በላያችን ላይ አሸክሟል። ግን እሱ ምንድን ነው ብሎ ጣሉት ነዋል። የተጣለው ነገር አይነሳም፣ ጣሉት። ይሄን አልቻለንም ባይነት ነገር ግን አሁን አልቻልኩም። አትፍሩ፣ የተሰቀለው ኢየሱስ እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህም የለም። የተኛበትን ስፍራ ኑ እዩ፣ ፈጥናችሁም ሂዱ፣ ከሙታን ተነሳ፣ እንዲህም ወደ ገሊላ ይቀድማቸዋል። አሜን። አሜን። በዛም ታዩታላችሁ። አሜን። በዛም ታዩታላችሁ። ጌታ ይባርክሽ። እንዴ ሃሌሉያ። ኢየሱስ ምን ሆነዋል? ተነስቷል። እንደ ተነሳ ለኢቶች ወይም ለማርያም ማን ነገረው? ማርያም። አሜን። ጌታ ይመስገን። መልአክ ጠብቆ ምን ሆነዋል?
እነሱ የለበሱት ልብሳቸው ልክ ልብሱ ራሱ ያስፈራቸው መጣና የጠበቁት ጠባቂዎች ነበሩ። እነሱም ከዓለማት የተነሱ ወደቁ ይላል። ጠባቂው ወደቀ። ድንጋዩ ከደጃፉ ማን ያንከባልላል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅቦ አይቶ ድንጋዩ ተንከባሎ እንደነበረ ተመለከቱ። አሜን አሜን አሜን። ማን ይችላል ያላችሁት? ማን ይችላል ያላችሁት? በቤተሰብ ዘንድ ማን ይችላል? በሕይወታችሁ ላይ ማን ይችላል ያላችሁት ተንከባልሎ ታገኛላችሁ። አሜን። በቤታችሁ ሳትደርሱ ተንከባልሎ ታገኛላችሁ። አሜን። በቃ የሆነ ነገር ይንከባለላል። አሜን። ከላያችን ላይ በኢየሱስ ስም በዚህ ሰማ የሆነ ነገር ተንከባልሎ እናያለን። አሜን። ዮሐንስ ሉቃስ 24 ላይ ምን ይላል? እስቲ ቃልን አውጀን ይሉታል። እስቲ አንብቡ አንዱ ሌላ ሰው ሉቃስ 24 1 እስከ 12 ሉቃስ 24 ምዕራፍ 24 ቁጥር 1 እስከ 12 ሉቃስ 24 እግዚአብሔር ይመስገን። የጌታ ኢየሱስ ክርስቶስ ወንጌል በሉቃስ የተጻፈው ምዕራፍ 1 ምዕራፍ 24 ከአንድ ነው። ነገር ግን ከሳምንቱ በመጀመሪያው ቀን የተዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩም ከመቃብሩ ተንከባሎ አገኙት። አሜን። ገብተውም የጌታ ኢየሱስ ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎቹ የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ አንድ እንዲህ አሏቸው፣ ሕያዋን ከሙታን መካከል ስለምን ትፈልጋላችሁ? ተነስተዋል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛም ቀን ሊነሳ ግድ ነው ያለ ገና በገሊላ ሳለ ለእናንተ እንደተናገረ እሰቡ። ቃሎችንም አስቡ። ከመቃብሩም ተመልሰው ይህን ሁሉ ለአስራ አንዱና ለሌሎቹ ሁሉ ነገራቸው። ይህንም ለሐዋርያት የነገራቸውን መግደላዊት ማርያምና ዮሐና የያዕቆብ እናት ማርያም ከእነርሱም ጋር የነበሩትን ሌሎችም ሴቶች ነበር። ይህን ቃል ቅዥት መስሎ ታያቸው እና አላመኗቸውም። 12 ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። ኢየሱስ ጌታ። ጴጥሮስ በቃ ጥሎ አይቶ ሄደ። እግዚአብሔር ስም የተባረከ ይሁን። ኢየሱስ እንደተናገረው ምን ሆነዋል? ተነስተዋል። አሜን። ሌላ ክፍልም እሱን ነው የሚያወራው። ተነስተዋል። የእኛ ጌታ ምን ሆነዋል? እንደተናገረው መጽሐፍ ቅዱስ ለዚህ እግዚአብሔር ተናገረ ማለት አደረገ። እንደተናገረው በእርግጥ ምን ሆነ? ይሆናል። እግዚአብሔር ተናግሮ ነው። ኢየሱስ ተናግሮ ነው የሞተው። በገሊላ በፊትም ተናግሮ ትንቢት የሰው ልጅ በሰዎች ተላልፎ ይሰጣል፣ ለኃጢአተኞች እሱ ይሞታል፣ ይሰቀላል፣ በሦስተኛው ቀን ግን
ይነሳል ብሎ ትንቢት ተናግሮ በገሊላ ነው የተናገረው። አሁን ምን ሆኗል? ተነስቷል። ኢየሱስ ጌታ ነው። ስለዚህ እስቲ ቆመን አንድ ጸሎት እንጸልያለን። እስቲ በቃ ጥያቄ እንደሚጥሉ ተውት፣ ግን ጥያቄ ያላችሁት እኔ ልጸልይ፣ ዛሬ አብረን እንጸልይ። በቃ ማን ይችላል ያልኩትን ጉዳይ እናንተም አትችሉትም። አንዳንድ ጊዜ እኮ እኛ የራሳችን አይደለም። እኔ አሁንም አልቻልኩም ያላችሁትን ጉዳይ እሱ ይችላል። ቆመን እንጸልያለን። እግዚአብሔር የሆነ ማን ያንከባልላል ያላችሁትን ከደጃፉ ድንጋዩን እሱ ያንከባልላል። የጥያቄ ድንጋይ፣ የሞት ድንጋይ፣ የሐዘን ድንጋይ እሱ ያንከባልልናል። ሃሌሉያ። ክብር ይሁን ኢየሱስ፣ እናመሰግናለን። ሃሌሉያ ሃሌሉያ። በሰማይ ተመስገን፣ በምድር ተመስገን። በሰማይ ተመስገን፣ በምድር ተመስገን። እንዳንተ ያለው የለም፣ እንዳንተ ያለው የለም፣ እንዳንተ ያለው የለም። በዙፋን ላይ በሰማይ ተመስገን፣ በምድር ተመስገን። በሰማይ ተመስገን፣ በምድር ተመስገን። እንዳንተ ያለው የለም፣ እንዳንተ ያለው የለም፣ እንዳንተ ያለው የለም። በዙፋን ላይ ክብር በሕይወት በደስታ ምስጋና ለጌታ እንዘምር በደስታ ጠላቶችን